ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? ኢራናውያን ትግላችሁን አጠንክሩ፣ እርዳታም እየመጣ ነው ሲሉ የአሜሪካ መሪ በኢራን ላይ በየትኛውም ሰዓት ጥቃት ሊፈጸም እንደሚችል ገለጹ። ትራምፕ ከኢራን ባለስልጣናት ጋር የሚደረግ ስብሰባ ሰርዘው ስለ ኢራን ወታደራዊ ዘመቻም የጦር መሐንዲሶች ማብራሪያ ሲያዳምጡ ማምሸታቸው ተሰምቷል። በኢራን ህዝባዊ አመፅ 2000 ሰዎች መገደላቸውን የሀገሪቱ ባለስልጣናት ማረጋገጣቸው በርካታ ወገኖችን አስደንግጧል። አውሮፓና አሜሪካም ተጨማሪ ማዕቀብ ሊጥሉ ዝተዋል። በዝርዝር እንመለከተዋለን። ከኤርትራ ጋር ለሚደረግ ጦርነት ድሮኖችና ሌሎች ጦር መሳሪያዎች ወደ ኢትዮጵያ እየገቡ መሆናቸውን ፕሬዝዳንት ኢሳያስ አፈወርቂ ገለጹ። ኢሳያስ ከኢትዮጵያ ጋር በተገናኘ በርካታ ጉዳዮች ያነሱበት ቃለ ምልልስ ከሀገራቸው ብሔራዊ ቴሌቪዥን ጋር አካሂደዋል። ዋና ዋናዎቹን ወደ ኋላ እናነሳለን። ሌሎችም አሉን። አብራችሁን እንድትቆዩ ጋብዛለሁ። በላይ በቀለ ነኝ። በኢራን ህዝባዊ አመፅ 2000 ሰዎች መገደላቸውን የሀገሪቱ ባለስልጣናት አረጋገጡ። የኢራን ባለስልጣናት ለሮይተርስ በሰጡት ቃል ለሰልፈኞችና ለጸጥታ ኃይል አባላት ግድያም አሸባሪዎች ያሏቸውን ቡድኖች ተጠያቂ አድርገዋል። የሰብአዊ መብት ተሟጋቾች 600 ገደማ ሰልፈኞች መገደላቸውንና ቁጥሩ ሊጨምር እንደሚችል ትላንት መግለጻቸውን ተከትሎ ነው የኢራን ባለስልጣናት 2000 ሰዎች መገደላቸውን ያስታወቁት። ገለልተኛ ወገኖች የኢራን መሪዎች ኢንተርኔት ከዘጉ ከሐሙስ ጀምሮ የተገደሉ ሰልፈኞች ቁጥር ከ2000ም ሊጨምር ይችላል እያሉ ናቸው። የቆሰሉና የታሰሩ ደግሞ ከ15000 በላይ መድረሱን ዘገቦች አመልክተዋል። የተባበሩት መንግስታት የሰብአዊ መብቶች ዳይሬክተር ቮከር ተርክ በመላው ኢራን በሰላማዊ ሰልፈኞች ላይ እየተፈጸመ ነው ያሉትን አስፈሪና አሰቃቂ ድርጊት አጥብቀው አውግዘዋል። ሰልፈኞችን በአሸባሪነት መፈረጅና መግደል በአስቸኳይ እንዲቆም ጠይቀዋል። የህዝብን ፍትሐዊና የለውጥ ጥያቄዎች በኃይል መጨፍለቅ በፍጹም ተቀባይነት የለውም ብለዋል። የአውሮፓ ህብረት በበኩሉ በሰልፈኞች ላይ ለተፈጸመ ግድያና ስቃይ ተጠያቂ በሆኑ ወገኖች ላይ አስቸኳይ ተጨማሪ ማዕቀብ ሊጥል መሆኑ ታውቋል። የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቫንደር ሌን በማኅበራዊ ገጻቸው ባሰፈሩት ጽሑፍ በኢራን እየጨመረ ያለው የሰልፈኞች ግድያና እስር እጅግ አስደንጋጭ መሆኑን ገልጸዋል። ይህንን ዘግናኝ ወንጀል የፈጸሙ የኢራን መሪዎች ተጨማሪ አስቸኳይ ማዕቀብ እንደሚጣልባቸው አመልክተዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ደግሞ በኢራን ምን አይነት ወታደራዊ እርምጃ ሊወሰድ እንደሚችል ከመከላከያ ባለስልጣናት ማብራሪያ ማዳመጣቸው ተነግሯል። የረጅም ርቀት ሚሳኤል ጥቃት በዋነኛ አማራጭነት ሲቀርብ፣ በሌላ በኩል የሳይበር ተልዕኮችና የስነ ልቦና ዘመቻ ምላሾችንም መተንተናቸው ተመልክቷል። ወደ ወታደራዊ ዘመቻ ከመገባቱ አስቀድሞ ትራምፕ ከኢራን ጋር የንግድ ግንኙነት ባላቸው ሀገራት ዕቃዎች ላይ የ25 በመቶ ታሪፍ እንደሚጥሉ አስታውቀዋል። ከሀገሮቹ ወደ አሜሪካ በሚገቡ ዕቃዎች ላይ የሚጣለው ይኸው የ25 በመቶ ታሪፍ የመጨረሻ ውሳኔ የተሰጠበት ነው ብለዋል ፕሬዝዳንቱ። ኢራን ቀደም ሲልም ከባድ ማዕቀቦች ከአሜሪካም የተጣለባት መሆኑ ሲታወስ ከውጭ ከምታስገባው ዕቃም 1/3ኛው ምግብ ከመሆኑ አንጻር የውጭ ማዕቀብ አሁን ለተፈጠረው የኢኮኖሚና የገንዘብ አቅም መዳከም ትልቅ አስተዋጽኦ እንዳለው ይነገራል። አሁን ትራምፕ ይፋ ያደረጉት የ25 በመቶ ታሪፍ ከሚያርፍባቸው ሀገሮች የኢራን ግዙፍ የንግድ ሸሪክ ቻይናም አንዷና ዋነኛ ስትሆን ኢራቅ፣ የተባበሩት አረብ ኤምሬትስ፣ ቱርክና ህንድ ይካተታሉ። ይሄ የአሜሪካና የአውሮፓ ህብረት አዳዲስ ማዕቀብ በውስጥና በውጭ የተነሳበትን ተቃውሞ ለማብረድ ትግል ለገጠመው የኢራን መንግስት ተጨማሪ ጫናም የሚፈጥርበት እንደሆነ ተገምቷል። አሜሪካም ስደት ላይ የሚገኙት የቀድሞ የኢራን ንጉሥ ልጅ ሬዛ ፓላቪ የሰልፈኞችን ሞት ለመቀነስ ትራምፕ በቶሎ ጣልቃ እንዲገቡ ጠይቀዋል። ፓላቪ ከሲቢኤስ ቴሌቪዥን ጋር ባካሄዱት ቃለ ምልልስ የኢራን መንግስት ለድርድር ዝግጁ እንደሆነ በመግለጽ ዓለምን እያሳሳተ ነው በማለት ከሰዋል። ፕሬዝዳንት ትራምፕን ደግሞ የሚናገረውን የሚፈጽም የሚፈልገውን በቀጥታ የሚናገርና ምን እንደሚመጣ ጠንቅቆ የሚያውቅ ሰው በመሆኑ በአስቸኳይ ሚዛናዊ ውሳኔ ይሰጣል ብዬ
አምናለሁ ሲሉ ተስፋቸውን ገልጸዋል። አብዛኞቹ ሰልፈኞች የሬዛ ፓላቪን ፎቶግራፎች መያዛቸው ሲነገር የትዕይንተ ሕዝቡን ሂደትና የጸጥታ ኃይሎችን የጥይት ምላሽ በአይን እማኞች አንደበት ሲሰሙት ለማመን ያዳግታል። በአይኔ በብረቱ ያየሁት ነው ይላል ኦሚድ በፍርሃትና በድንጋጤ በተዋጠ ድምፅ ለቢቢሲ ሲናገር የጸጥታ ኃይሎች ተኩስ የከፈቱባቸው በመስመር የተደረደሩ ሰልፈኞች በቆሙበት ሲወድቁ መመልከቱን። ስሙ ለደህንነት ሲባል የተቀየረው የ40 ዓመቱ ኦሚድ በደቡባዊ ኢራን በአንዲት አነስተኛ ከተማ ያለፉትን ጥቂት ቀናት የኢኮኖሚን መውደቅ በመቃወም ሰልፍ መውጣቱን ይናገራል። ክላሽንኮቭ ጠመንጃ የታጠቁ የጸጥታ ኃይሎች ባዶ እጃቸውን የተቃውሞ ድምፅ በሚያሰሙ ሰልፈኞች ላይ ተኩስ መክፈታቸውን ገልጧል። ይህንን ጨካኝ አገዛዝ በባዶ እጃችን እየተዋጋን ነው ብሏል ኦሚድ። በተለይ ባለፈው ሐሙስ መንግሥት ኢንተርኔት በዘጋበት ምሽት የተካሄደው ሰልፍ ከሌላው ጊዜ እጅግ የበለጠ መላውን ኢራን ያዳረሰ እንደሆነ ይነገራል። የአርብ ምሽቱም እንዲሁ ስደተኛው ሬዛ ፓላቪ ሕዝቡ እንዲጠነክር ጥሪ ማቅረባቸውን ተከትሎ አመፁ ተስፋፍቶና ተጠናክሮ መቀጠሉ ይወሳል። አንዲት የቴሄራን ነዋሪ ሐሙስ የነበረውን ሰልፍ የመጨረሻው የፍርድ ቀን የመጣ አይነት ስሜት እንዳደረባት ገልጣለች። የሐሙስ ንቅናቄ ያሰጋቸው የኢራን ባለሥልጣናት አርብ መግደል ጀመሩ ብላለች። አርብ የደም ቀን ሆኖ መዋሉን ከአርብ በኋላም ሰዎች ለሕይወታቸው ፈርተው ጎዳና ሳይወጡ ባሉበት ሆነው በጩኸትና መፈክር በማሰማት ተቃውሞ መቀጠላቸውን ገልጻለች። ቴሄራን ሰልፈኞችና የፖሊስ ኃይሎች ፊት ለፊት ፍልሚያ የገጠሙባት የትግል ሜዳ እንደነበረች፣ ይሄኛው የሚለየው በጦርነት ውስጥ ሁለቱም ተፋላሚዎች መሳሪያ ይዘው ሲዋጉ፣ እዚህ ግን ሰልፈኞች በባዶ እጃቸው መፈክር እያሰሙ ይገደላሉ። ያንድ ወገን ጦርነት ብቻ። ሌሎች በርካታ በተለያዩ የሀገሪቱ ከተሞች በሰልፍ የተሳተፉ የአይን ምስክሮች ተመሳሳይ ቃል ሲናገሩ ተደምጠዋል። በአጠቃላይ የኢራን መንግሥት ግድያ አጠናክሮ መቀጠሉን ይገልጻሉ። አሁን ምሽቱን በተሰማ ሌላ ዜናም ፕሬዝዳንት ትራምፕ እየመጣን ነው፣ ኢራናውያን የተቃውሞ ሰልፋችሁን ቀጥሉ ብለዋል። በማኅበራዊ ገጻቸው ባሰራጩት ጽሑፍ እርዳታ እየመጣ ነው፣ የኢራን አርበኞች በተቃውሞ ሰልፋችሁ ግፉበት፣ የገዳዮችንና ስቃይ የሚፈጽሙ ሰዎችን ስም ያዙ፣ ከባድ ዋጋም ይከፍላሉ። በሰልፈኞች ላይ የሚፈጸም ከሰብአዊነት የወጣ ግድያ እስከሚቆም ከኢራን ባለሥልጣናት ጋር ሁሉንም አይነት ስብሰባዎች ሰርዣለሁ፣ እርዳታ እየመጣ ነው ብለዋል ትራምፕ። ይሄ የትራምፕ አባባል በኢራን ላይ ወታደራዊ ጥቃት ሊፈጸም እንደሚችል አመላካች ነው ይላሉ በርካታ ወገኖች። ከኤርትራ ጋር ለሚደረግ ጦርነት ድሮኖችና ሌሎች ጦር መሳሪያዎች ወደ ኢትዮጵያ እየገቡ መሆናቸውን ፕሬዝዳንት ኢሳያስ አፈወርቂ ገለጹ። ኢሳያስ ከኢትዮጵያ ጋር በተገናኘ በርካታ ጉዳዮች ያነሱበትን ቃለ ምልልስ ከሀገራቸው ብሔራዊ ቴሌቪዥን ጋር አካሂደዋል። ፕሬዝዳንቱ የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ብለዋል። በዚሁ ቃለ ምልልስ ኢትዮጵያም ቀይ ባህርን ለማግኘት የምታደርገው ዲፕሎማሲያዊ እንዲሁም የፕሮፓጋንዳ እንቅስቃሴን ለማዳመቅ የቀረበ ነው ሲሉ ከሰዋል። ፕሬዝዳንቱ ለጉዳዩ ዕውቅና መስጠትም አይገባም ሲሉም በሌላ በኩል አጣጥለዋል። ብልጽግና መጀመሪያ ላይ ጦርነት የከፈተው በኢትዮጵያ ሕዝቦች ላይ ነው። ከፕሪቶሪያ ስምምነት በኋላም በአማራ ክልል ፋኖን ለማጥፋት ጦርነት ታውጇል። በትግራይ፣ በአፋር፣ በኦሮሚያና በሶማሊያ ጦርነት ታውጇል ብለዋል። አክለውም ይሄ ጨዋታም የብልጽግናም አጀንዳ አይደለም፣ አጀንዳው የሌሎች ነው፣ ገንዘብ እየሰጡ እየደገፉ ያሉት ሌሎች ናቸው ሲሉ ተናግረዋል። ማንን እንደሆነም በስም አልጠቀሱም። ለጦርነት ዝግጅት ወደ ኢትዮጵያም ሰው አልባ አውሮፕላኖችና ሌሎች የጦር መሳሪያዎች እየገቡ እንደሆነ ጠቅሰው ማን ነው ድሮኖቹን እያመጣ ያለው? ከውጪ እነዚሁን ሁሉ መሳሪያዎች እየገዛ ያለው ማን ነው? ይሄንን ሁሉ ሴራ በገንዘብ እየደገፈ ያለውስ ማን ነው የሚል ጥያቄ አንስተዋል። በዚህ በፕሬዝዳንቱ መግለጫ ላይ የኢትዮጵያ መንግሥት እስካሁን ምላሽ አልሰጠም።